ሰላም ጤና ይስጥልን ክብራትና ክብራኒ ቤንጃቲው ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን ቁም ነገር ባላችሁ ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ያላችሁን ሐሳብና አስተያየት የኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው ታዳጊዎችን ሁሌ እንደምናደርገው መልካም ልደት እንላቸዋለን ለማርኮን ኤሊያስ ለያብስራና ለኑሃሚን ግሩም ለአማናዊ አቤልና ለአብላካት ግዳይ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው የምንለው ለልጆቻችሁ መልካም ልደት ማለት የምትፈልጉ ወላጆች እዚህ ፊት ለፊት በምትመለከቱት ቴሌግራም ላይ ስማቸውንና ፎቶአቸውን አድርጋችሁ መላክ ትችላላችሁ ማለት ነው ያለኝ 2 ቻናል ነው አንዳንድ ወላጆች ምን ነው የኔ ሊሳ ይባል የሚል ቅሬታ ትልኩልኛላችሁ ሁለቱም ቻናል ግን ሰብስክራይብ ብታረጉ አሪፍ ነው የኮሜንት የመጀመሪያው ቦታ ላይ ሊንኩን አስቀምጥላችኋለሁ ምክንያቱም አንድ ቀን እዚህ ስለሆነ ምንላቸው አንዱን ብቻ ሰብስክራይብ ካረጋችሁ እዛ ላይ ብቻ ስለሚደርሳችሁ ነው የሚሆነው ለዚህ ቻናል አዲስ ሆናችሁም ደግሞ ሰብስክራይብ አድርጋችሁ ቤተሰባችሁን ሆኖ ነባሮችም ያላረጋችሁ ቼክ አድርጉና ሰብስክራይብ አድርጉ ከሰብስክራይብ በኋላ ምን እንደምናደርገው እኔ ሪሴት እናደርጋለሁ እናንተ ደግሞ ቪዲዮ ላይክ ታደርጉና እንጀምራለን ጊዜ ሎትን በመርካቶ ተክለ ሃይማኖት ሱቆችን ሸጠን ልናጠናቀቅ ጥቂት ሱቆች ብቻ የቀሩን ሲሆን ባለ 4 ወለል ህንጻ ላይ የንግድ ሱቆችን በቅናሽ ዋጋ ለሽያጭ አቅርበናል። አንድ ዓመት ባልሞላ ጊዜ ውስጥ የሚረከቡት ከ640 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም የተለያዩ የካሬ አማራጮች 16 ካሬ ከ3.2 ሚሊዮን ብር ጠቅላላ ክፍያ ጀምሮ 22 ካሬ ከ4.4 ሚሊዮን ብር እንዲሁም 32 ካሬ ከ6.4 ሚሊዮን ብር ሙሉ ክፍያ ጀምሮና 100% ለሚከፍሉ ደንበኞቻችን 20% ቅናሽ እናደርጋለን። ሞሎቻችን ሰፊ ፓርኪንግ ቦታ ያላቸውና በአራቱም ማዕዘን ለደንበኞች የሚታዩ ናቸው። መርካቶ ላይ የንግድ ቦታውን ዛሬውኑ ያስከብሩ። ልብ ይበሉ፣ እኛ የምንሸጠው በኔት ኤሪያ ብቻ ነው። ለሚጠቀሙበት ትክክለኛ ስፋት እንጂ ለኮሪደርና ለግድግዳ አይከፍሉም። ምን ይጠብቃሉ? ለበለጠ መረጃ ከታች ባለው ስልክ ይደውሉ። ወንዶች ያሉበት ችግር ቢገለጽሽ ችግር አለ እንዴ እንደነገርኩ ነው እሷ ማለት የምፈልግ ፒዛ በርገር ምናምን መኪና ምናምን እኔ ታውቃለህ የሸበጥ አንድ አመት ከ10 ወር ምናምን ሆኖታል ግን እስቲ የምለብሰውን ካልሴን ያው ባለፈው ነው የሰራሁት እንዴ የተሰፋው ይሄ አው እንዴ እዛ ማፈልገው ነገር የለም እቺ ዳጫ ታፋሱ በቃ ጸጉር ቤት ልሄድ ነው ቤቱን አጸዳጂ ልጁን ያጂ ቡና ቀራርብሽ ጠብቂኝ ዛሬ ስራ ስለሌለ ቢያንስ ጸጉሬን ተሰራርቼ ልምጣ እትዬ የእርሶ ስራ ለምንድን ይየሌለ ዛሬ ካላንደር ይዘጋል ታፈሱ ዛሬ ስራ የለም እንዴት ሆነ እኔም የለም እትዬ እርሶም ሰራተኛ እኔም ሰራተኛ ለኔም ካላንደር ይዘጋል ይሄው ነው እርሶም ሰራተኛ እኔም ሰራተኛ እትዬ እኔም ኩሽናዬን ዘግቼ እሄዳለሁ አንቺ ምንድነው የምትጨማለቂው እትዬ እንዴት አሉማ ኦቨርታይም ያስቡልኝ ኦቨርታይም ማለት እኔ ካላንደር ዘግቶ ምሰራ ነው ታዲያ ስለአንተ ተቆለለ አታፍጪ አንቺ በቃ ሽንኩርቱን ከተፊ ታሰቡልኝ ምን ገዶኝ ካልታሰበልሽ አትነኪው አላስጥዬ እኔም ሰራተኛ እርሶም ሰራተኛ ለኔም ይዘጋል እልሽ እንዲህ ሳልዘጋሽ አሁን አርፈሽ ስራሽን ሰሪ እዚህ ላይ ምን አሳባላችሁ ትክክልም ይመስላል አይደል አንዳንዱ ነገር ትክክል ነው አንዳንድ ነገር ደግሞ እኔ ማልስማማበት ነገር አለ የቤት ሰራተኛ ሲኮነ ሰራተኛ ይባልም አጋዥ በሉ ምናምን የሚሉ ሰዎች አሉ ለምንድን ነው የማይባለው ይባላል እንጂ እናንተም ተስተዳድሩ ሰዎች እንትን መስሪያ ቤት ሰራተኛ አይደል የምትባሉት የመንግስት ሰራተኛ የግል ደሞ እንዳስፈላጊነቱ ደሞ እንደየመስሪያ ቤቱ የምናምን መስሪያ ቤት ሰራተኛ ነው ስለዚህ ቤትም ሰራተኛ ቤት ሰራተኛ ነው የሚባል ያለበት ብዬማም ነው እኔ በበኩሌ እሺ ታካሚጄ እንዴ ነሽ ባክሽ ግጭ እሺ ሽንትሽን መርምረናል እንደገና ሰገራም ተቀብለንሽ ነበር እሱን መርምረናል ውጤቱ የሚያሳየው ምንድነው ሽንትሽ ትንሽ ከለር ቀይሯል አይሰጋም ምንድነው ብሉ ብላክ ሆኗል የሆነ አልኮል ሲበዛ ዳንኪራ ምናምን እንደው ምን እንዳንደነግጭ ብዬ ነው ትንሽ ወደ ሎሚ ከለር አድርሷል እና እቺ ሻቷ ምናምን ይቅር እሺ ወደ አይነ ምድርሽ ስንመጣ አይነ ምድርሽ ያገኘነው ምንድነው ይሄዳል ጤናማ ይሁን ሰው ሰገራ በባህሪው እንዲሸት ይጠበቃል ካልተሸተተ ምንም ሰገራ ሆነ ያንቺ ግን ትንሽ ቆነሳ ቁንስንታለ ስለዚህ እንትን ይሄ አመጋገብ ይስተካከል ሌላው ኖርማል እና መቆቆቅ ያስጨርሽ ጤናማ ነው ለምንድነው ምርመራ ያስፈልግሽ ይሁን ለምን መሰለ ዶክዬ ፍቅረኛ ዲያስፖራ ነው እንኳን ልትሰሪ ከለንደን ነው የሚመጣውና ድንግል እንደሚያገባ ነው የሚያውቀው ቤተሰቦቼ ድንግል ነሽ እንግዲህ እንግዲህ ይኸውልሽ
ድንግል ላይ ማለት ነው ከባድ እኮ። ማን ድንግል አየሽ? ማንም የለም እኮ ድንግል ላይ ማለት ነው ከባድ። እንኳን ድንግል አለች። እና ምናልባት በሰርጀሪ መመለስ ከቻለ ምን መሰለሽ፣ ቅርብ ጊዜ አንድ ወንድማችን እንዲህ ብሎ ተሰብሮ መጥቶ ሆስፒታላችን ከጉልበቱ በታች ያለው በጣም ተሰብሮ እሱ ተጠግኖ ብረት ገብቶለት ምናምን መረቅ ምናምን ጠጣ። እሱም ቶሎ ትሪት አደረገው፣ ድኖ ዳግም መራመድ ጀመረ። እንኳን ደስ አለው አይደለ? ሁለተኛ ደግሞ ትናንትና አንድ ወንድማችን ይጠርሱ ከላይም ከታችም አራት ጥርሳቱ ስምን ይጠርሳጣና መጣ። እሱንም በዝርኮኒያሊስ እንደሚለው ሳይንቲፊክ እንትን ሜተር ሶልቭ አደረግንለት። ዳግማዊ ፈገግታው ተመለሰ። ድንግልና ግን አንዴ ከሄደ ነው ዳግማዊ ድንግልና የለም። ሰርጀሪ ይሰራል ውጪ ኦኬ ነቢኤል ምናምን አይነት ነገር ደቂቅ ነው የሚሰራው። እንደዛ ዳግማዊ እና ለተሸውጂው አይደል በጥፍር ቀለም ምናምን አትሞክሪ። አይ እንደሱ አይነት አይደለም፣ ስማርት ነገር ነው። ይሄ ነው ዲያስፖራ ስማርት ነው። እንደሌሎቹ አልሸውድም። ስንት ማምጠቂያ ማስተናገድበት የሰው ጊዜ ገላሉ። ሰሞኑን እንግዲህ እቺ ሆናለች ርዕሷ ድንግልና ይመለሳል አይመለስም የሚለው ውዝግብ እንደቀጠለ ነው። ጫማ ባሬ 100,000 ብር እየተባለ ተቃጥሏል። እኛ ቤት ስጋ ለሙድዳችን ይኸውልሽ ሙርሺዳ ጠቀመ። የሚበላ ቢኖር ኖሮ ዘንድሮ ከስራና እሱ እኛ ቤት አይደለም። ሙርሺዳው ይውጣ ብዬሻለሁ። ተኛበት ላይ አንዳንዴ ውሃ አፍስሽበት እስቲ። ዝም ካልሽው እኮ ዝም ነው እኮ ምንም እንጂ እንደዛ አትበል። ምን አይደለም የሚበላው ነው። አይሆን ነገር አትናገሪ። አይበላም አትበይ፣ ይበላል። እኔ ወጥ ቢነካኝ አይበላኝም። እሱ ፋሽን ከሰልፍ አቀጣጣይ ፋንዲሻ ነገር ታረጋለሽ። እርድ ምናምን ቀርቷል፣ የድሮ ነው። እኔ ሩብ ጫቴን ገዝቼ እመጣለሁ። አየህ የሱስ ነገርማ አይሆንልህም። አትሳሳች ቡርሺዳ። እኔ ለሱሴ አይደለም። ነገ አቁመው ብትይኝ ነገ አቁመዋለሁ። ከጫቱ ምንም ሀጃ የለኝም፣ ግን ምቅምበት ምክንያት አለ። ሰውዬ የሚሸጥልኝ ሰውዬ ቤተሰብ የለውም፣ ዳቦ አይገዛም ለልጆቹ። ጫት ካቆምኩኝ ቤተሰቡን በተነ ማለት አይደለም። አውቅ መስሎታል። ዘው ጫት አቁም። እንደ አንድ ዜጋ ያ ነገር ያሳስበኛል። አሁን ከሰል ነገር አቀጣጥልኝ፣ ግማሽ ነገር ይዤ ልምጣ። ቤተሰቡ እንዳይበተን ቶሎ በል ድረስ። አላገጥሽ በቃ ወላሂ ከአንቺ ጋር ማውራት እኮ ትርፍ የሌለው ገበያ ነው። ይህን ማሰብ አለባችሁ። ጫት የሚሸጠውን ቤተሰብ አለው፣ ግሮሰሪ መጠጥ የሚሸጠውን ቤተሰብ አለው። ለእነሱ ብሎ እንጂ ሰዎች እኮ ሱሰኞች አይደሉም። ሄሎ ከጓደኛ ጋር እየጠበቅን ነው። ቶሎ አይመጣም። ይሄ ምን ሆኖ ነው? በእናትሽ ያቆየ። እኔ የምልሽ ወይ ይሄ ብር አየሽው? ኪሲ ከገባሽልኝ ያንቺ ነው፣ ሰጥሻለሁ። ኪሲ ሳይመጣ ይፈጠን። እሺ ኦዮ እግዚአብሔር ይስጥሽ። ይሄው ብርሽ። አመሰግናለሁ። በቃ እኔ ቸኩላለሁ። እሺ ልሂድ። ጠብቂው፣ አንቺ ጠብቂው። የኔ ፍቅር ባያውብሻ። እኔ የምልሽ ሸምሱ ሄደ እንዴ? ቆየበት እኮ ብር ሰጥቶሻል? አበድሮ ነበር እሷ ጋር ይቀመጥልኝ ብዬ ነው። ወይኔ ቤት ይሰራልኝ ማለት ነው። ያመሃለቁ ጫፍ ባይሰራ ምንድን ያክላል? እውነትም መርከብ ከሊፑ ተሰራ። ኖ ስታር ሌላ ስታር። ከሁሉም የተመቸኝ ክሊፑ ተሰራ። ያ ትክክለኛ አገላለጽ። ሄሎ፣ ስለ እናቴ ቅሬታ አልታሰሚ ከሆነ 1 ቁጥር፣ ስለ ልጆቻችን ስሞት አልታሰሚ ከሆነ 2 ቁጥር፣ ልብስ ልጋዢ ወይም ምግብ ልበይ ወተሽ ብር እንደልክልሽ ከሆነ 3 ቁጥር፣ የመብራት የዋይፋይ የውሃ ክፍያን በተመለከተ ከሆነ 4 ቁጥር። ከነዚህ ጉዳዮች ውጪ አዲስ የምንከራከርበት ርዕስ ከሆነ እባክሽን ስራዬን ጨርሼ እቤት እስከምመጣ ድረስ ጠብቂኝ። አመሰግናለሁ። ሁሌ እንደዚህ ተገልጻችሁ ትችሉታላችሁ። ግን ሚስቶች ኧረ ተው ተው፣ አሻሽሉ ተው። ወንዱም ማሻሻል ያለበትን ሳይረሳ juice. Hello sir. Hello. How are you? Sunday ke how are you? Very the first Indian clean and healthy juicy. Okay, one. You want one? One. Give me one. Okay. Sunday ke. मेरे संडे के सारे के. सारे के. Very healthy banana. Sunday ke. Sunday ke. सापड़े ने है मारे के. You want karodi? Yes. Sunday ke दारे के. मार पे Sunday. मारे फांडे बस सांडे मार के मार के सांडे के और यू हां सांडे की what is that? That is फांडे के मार के सांडे very healthy yeah pepper in flour सांडे special ingredient for you healthy grassy nanda सांडे के grassy soap बना healthy grassy ग्रास हॉपर
healthy body, healthy, no body, stomach in okay, Sunday, lemony, stomach in no, what para que se mar de look, sir, look, cooling system, हमारे hand cooling है, ऐसे ही मारा के होगा, look at it, very dangerous for you, sorry, huh? Olive oil finishing olive oil, look at it, and no sir, oh sir, no clean it, wash hand, मार के कर ले, another one for you, special guest, Sunday, special guest. Sunday, special for you. Where is Sunday? Specially, no cup. What is cup? What is no cup? Sunday. Sepne Sunday है 100 20 rupees. Hold it here. The mama okay, thank you sir. ይችላል Goodbye, thank you. Come again. Okay sir, thank you. Come again. እሺ another one, huh? और मेरी जान मुझको पागल किया है तेरा लगता जिया है तू बाना मेरी जान तुझको जाने ना दूंगा तुझको अपनी बाहों में छुपा के रखूंगा तू माना मेरी जान तुझको जाने ना दूंगा የሀበሻ ኮመን ባህሪዎች ፓርት 5 የመጀመሪያው የሃይማኖት ቻናል 1 እና 2 ቁጥር ላይ ማድረግ የሚያዘልቀን ነው የሚመስለን ትገባለህ ቻናሎቹን ሰርች ታረጋለህ ድርድር ከ1 እስከ 5 ሁለተኛው ደግሞ የማይጠቅም የምንለው ቃ የለም አሁን ይሄ ከቻፕ ቃ ነው አይደለ ወፍ አይደለም የሻይ ቅጠል ቃ ነው የሚገርም የኦቾሎኒ ቃይተ ውስጡ ጫው ሊሆን ይችላል ያለው ሶስተኛ ደግሞ የሆነ ክፍያ ትራንስፈር ተደርጎልን ማየት እንፈልጋለን ግን ሲያሳዩን ደግሞ ይደብረናል የሆነ ቃ ስገዛ አካውንት ይነግራል ምናም ሞላ አርገ ከከፈልክ በኋላ ስታሳየው ማየት ፈልጓል ግን ስላሳየው ገገመ ደግሞ ስላሳየው ይደብረዋል እንተማመን እንጂ አይነት ኢነርጂ ይሰጣል በተለይ ራይድ ላይ ምናም ስከፍል እንደነ ነገር በጣም ኮመን ነው አራተኛው ዝናብ ከዘነበ ሁሉም ኤሌክትሮኒክስ መዘጋት አለበት ቲቪ በለው ስልክ በለው ላፕቶፕ በለው መዘጋት አለበት ለምን የልብስ ማሽን ለምን ስቶቭ አይሆንም መብረቅ ይስባል ዝጋው ትባላለ ዝግት ከሱ ይልቅ ግን ዝናብ ምናም በሚሆን ሰዓት የሆነ ኤሌክትሪክ ፓወር የመጥፋት የመምጣት ምናም ነገር ስለነበረው ድንገት ሲመጣ ድሮ ታስተውሱ ከነበረ ኦቨር ቮልቴጅ ይለቀቅና ተቃጠለ ተብሎ ሰዓቱ ምናም ዝግባችሁ ተከራከራችሁ ምናም ነው የማስመለስ ነገሮች ነበሩና ለሱ ጥንቃቄ ይመስለኛል ባይ ዘ ዌይ የሚለውን እንግሊዘኛ ወርድ አንዳንድ ስቶን ሄድ አስተማሪዎች አላስፈላጊ ፍቺ እየሰጡ ተማሪዎችን ያደደቡ ነው ትክክለኛው እንግሊዝ ቲቸር መጥቻለሁ ባይ ዘ ዌይ የሚለውን የእንግሊዘኛ ወርድ ትክክለኛ ፍቺ ነግራችኋለሁ ባይ ዘ ዌይ ማለት ባይ ብቻዋን ስንይዛት ቻው ማለት ነው ዘ ደግሞ ለ ማለት ነው ወይ ደግሞ ወይ እንደምታውቁት ምንድነው ዝርዬ አቅጣጫ ነው ባይ ዘ ዌይ ማለት ቻው ለአቅጣጫ ማለት ነው አመሰግናለሁ እሺ እንግሊዝ ቲቸር ባይ ዘ ዌይ ማለት ስሚ ዛሬ ነው ባይ ዘ ዌይ ብሎ አልጀበረም እዚህ አምሮብሽ ይወጣል ወንድምሽ አምሮብሻል ካለሽ በቃ ያወርታ በየሱስ ይዘበረቲ አመንታኝ አረ ስለ እግዚአብሔር ወገቧን አደረቀ እኔ የምላችሁ አራተኛ ክፍልና አምስተኛ ክፍል ስዕል ያስተማራችሁን ሰዎች ታስታውሳላችሁ ኮላጅና ሞዛይክ ብላችሁ በኮላ ወረቀት ላይ ምስር ስንዴ ምናምን እየለጠፍን ስዕል ሰርተን ይወሰዳችሁት አለ ያኔ የሰጠናችሁ ኑሮ እዚህ ይደርሳል ብለን ስላላሰብን ነው
ስለዚህ ስንዴያችንን ምስራችንን ገብሳችንን በአተር መሰራለ በበቆሎ መሰራለ መልሱልን ልላችሁ ነው አመጣጤ አንድ ከፋ ኑሮ እዚህ ደርሳል ብለን አላሰብንም እንደገና ሁለተኛ ምን አይነት ስዕል ብታስተምሩ ነው ይሄው እስከ ዛሬ ድረስ ስዕል መሳል ያልቻልነው ሁላችንም ኢትዮጵያውያን በጣም ጥቂት የተወሰኑ 10 ማይሞሉ ሰዓሊዎች ነው ያሉት ኢትዮጵያ ውስጥና እናንተ ምን ሰርታችሁን ያለፋችሁት የሚለው ነገር ያሳስበኛል ዋናው ጥያቄ ግን ኑሮ ተወዷል እንደ ኑሮ አይደለም ስለዚህ ምስራችንን ያንን ስንዴ ምናምን መልሱልላችሁ ነው ሁላችሁም ለስዕል አስተማሪዎቻችን ላኩላቸው ሜንሽን አድርጉላቸው ይመቻችሁ ምን አገባኝ ታስታውሳላችሁ የአንድ ጊዜ በጣም በርበሬ ተወዶ ለልጆቻቸው ውጭ ሀገር ወላጆች የላኩትን መልሰው ጠይቀዋል እየተባለ ይቀለር ነበር ከውጭ ሲደወልላቸው በርበሬው ያኔ ላኩልን ብቻ ላክልኝ መልሰው ይባል ነበር አቢ ወይ አባይ በልስ ቲቪውን አጥፋ እሺ ገና እኮ 3 ሰዓት ነው ማታ 3 ሰዓት ነው ገና ነግቶ እኮ 12 ሰዓት ነው የክፍለ ሀገር መኪና ታውቀዋል 11 ሰዓት እዛ ለመድረስ አጥፎኝ ቲቪ አንዴ እቺን ኳስ ልጨርሳትና ተኛ አቢ አንተን ከመቀስቀስ ሬሳ መቀስቀስ ይሻላል ጭራሽ እያየ ቁጭ ብለህ ቲቪን እያየ ልታመሽ አጥፋ ብያለሁ አጥፋው ቲቪው ራሱ አጥፋው ቀኛ ራፋው የተቀመጥከው ሻንጣውንስ ለምን አመጣው ሰዓቱ እንዴት ሞጭ ከፍ እንደሚል አውቀዋለሁ ሰርግ ነው የተጠራ ነው ባሱ ቢያመልጠንስ እንዴ ኧረ አባዬ ባሱ ያመልጠንም ገና 12 ሰዓት ነግቶ 12 ሰዓት እኮ ነው እንደዚህ እያስተሳቀ ነው ሰዓቱ ትቶን የሚሄደው በቃ እኔ 11 ሰዓት ተኩል ቀስቅሰኝ ለብሼ ነው የተኛው ጫማ ብቻ ማድረግ ነው የሚጠበቅብኝ ስንት ሰዓት ሆኖ ነው አባዬ ገና 3 ተኩል ነው በእናትህ ተወኝ እንዴ ምንድነው ነገሩ ይሄ ሰዓቱ እየገባጀረ ነው አልኳት ተነስ እውነት ነው ትልልቅ ሰዎች በጣም ጠንቃቆች ስለሆኑ እኮ ነው እና ያውን ልጅ ደግሞ እንደምታውቁት ቀስክሮን ያረጋል ጠዋት ተነስ አትነዝም አባቴ ይሉኝታ የሚባል ነገር የለው እሺ ፊት ለፊት ነው በቃ እና የሆነ ነገር ከቀባጠርክ ይነግርሃል ምንም ችግር የለበትም እናቴ ይሉኝታ አለባት አይደለም የሚባለው ከይሉኝታ ነው የተሰራችው ራሱ እና የሁለቱ እንትን በጣም ነው በቃ አዎ በጣም ኢንጆይ አደረገው ነበር ትንሽ ከፍስል አንደርስታንድ ሳረገው አሁን ምን ሆነ መሰለህ አንዴ እንደው ምን ያህል የይሉኝታው ልነግርህ እኮ ነው ከውጪ አንድ ዘመድ ነገር መጣች 30 ምናምን አመት ሀገር ኖራ ምናምን በጣም ፖለቲካውን ሁሉ ምናምን የምታውቅ ነው የሚመስላት ያው ሁኔታዋን ሳየው እንደዛ ነው እና ግን የነገሩኝ በኋላ ምንድነው መሰሪው ስላት ለ20 አመት ዌትረስ ነበረች ከዛ አሁን አንድ ትንሽ እንትን ከፍታለች በቃ ይሆነው ከዛ ፖለቲካ መተንተን ጀመረች ማለት ነው የኔ አባት ማለት ምክትል ሚኒስትር የነበረ ሰው ነው ጓደኞቹ እንደዛሉ ተሰብስበዋል እኮ ከዛ መለስን ማማት ተጀመረና እነሱ በቃ የደርግ ሰዎች ናቸው ምናምን ይላሉ ከዛ ቆይ አልገባችሁም እኮ እናንተ ጋሽ ታምሬ አልገባችሁም ይኸውላችሁ አሁን እኮ ሲአይኤ እኮ ነው ዋናው ነገር አሁን መለስ አሁን እያስቸገረ ነው አይደለ አሁን ማን መንግስቱ ኃይለማርያምን ዚምባብዌ ማን ያስቀመጡ ይመስላችኋል ሲአይኤ እኮ ነው አሁን በቃ ሲያስቸግር ሲረብሽ መለስን ወደ ዚምባብዌ ይወስድና መንግስቱን ደግሞ እዚህ ያመጣዋል ደመደመች ብላ ፖለቲካውን ተንትና ጨረሰች ማለት ነው እሺ እና አቶ ታምሬ እንደዚህ ብሎ ነው ያያት ደደብ እና ተዋት በለ አስባችታል ሴትየዋ ምን ውስጥ እንደሚገቡ ሽልማት በአካውንት ነው አይቀርም በቅርቡም በጣም እየተሳለጠ ስለሆነ ነገሮች ያው እንደምታውቁት መንገድ ላይ እኔ ቢጤ ምናምን እንደዚህ በደም ትራንስፈር አድርግልኝ በቀደም አይተናል
ስለዚህ አሁንም ሽልማት እንደዛ ነው የሚሆነው። ስለዚህ ዘፋኙም ግንባሩ ላይ ወይ እዛ እንትኑ እሱ ሲመጣ ቁጥሩ የቴሌብር ምናምን መቀመጡ አይቀርም። ትንሽ ችግሩ ምንድነው እኛ ሾው ስለምንወድ መስጠታችን እንዲታይ ምን አይነት ዘዴ ይፈጠራል ነው እሱንም እናየው ይሆናል። ይሄ ቪዲዮ ቁም ነገር ነው እንዳታሳልፉት። እኛ 3 ጓደኛሞች ነን። እኔ ተው እባላለሁ፣ ናኦል ይባላል፣ ዳንኤል ይባላል እና ዳንኤል በጣም ጠጪ ነው። እግዚአብሔር ነው የምላችሁ። ሁሌ ማታ ማታ ብቻውን ቁጭ ብሎ ይጠጣ ነበርና በጣም የምንናደደው ሁለታችን እኔና ናኦል ማለት ነው። እና ማታ ማታ እንዳይደብረው ያው ምናልባት ብቸኝነት ተሰምቶት ይሆናል ብለን ሁሌ እሱ ጋር ማምሸት ጀመረን ማለት ነው። እና እግዚአብሔር ይመስገን አሁን ሁለታችን እኔና ናኦል ይኸው ይዘናል። እሱ እግዚአብሔር ነው ሚሪንዳ ነው የሚጠጣው እና ለማንም ብላችሁ ሪስክ ውስጥ እንዳገቡ የምሬን ነው የምላችሁ። አንዳንዴ ሰውን ልትቀይሩ ሄዳችሁ ተቀይራችሁ ነው የምትጠብቁት። እግዚአብሔርን የምሬን እኛ እኮ የሆነ ጊዜ ታስታውሳለህ? ኧረ ይሄ ልጅ እንዴት እናድርገው ተባብለን ማለት ነው ተመካክረን ምናምን ነገር። አሁን ግን እሱ ይመክረናል ማለት ነው። ለማንም ብላችሁ እግዚአብሔርን ሽሻም ያስነፋናል። አመለጠን እንደውም እኛ በዚህ በቃችሁ ይበላል። ምንድነው በሳይኮሎጂ ደግሞ አንዳንዴ ምን ይባል የሆነን ሰው ለመመለስ ስትፈልጉ ራሱን መስላችሁ ምናምን ይባል ነገር አለችና መስለን ለመመለሳለሁ ብለህ ራስህ ገደል ገብተህ ቁጭ ነው የምትለው። ስሚ ትንሱ ቴክስት ገባልሽ ብራዘር። ቴክስት አንበብሽ ታምሪ ቢበናት በዚህ ሰዓት ቴክስት ላንብበው። ኦኬ ሰላም እንዴት ነህ? ፍቅረኛ ነኝ። ይሄንን ቁጥር አታውቀውም፣ ምክንያቱም ሰዎች ስላንተ መጥፎ ነገር እየነገሩኝ ነው። እኔ ላይ እየማገጥክብኝ እየመሰለኝ ነው። ስለዚህ እስኪ ስሜን ንገረኝ። ስሜን ንገረኝ? ማን ነው? ሴቭ አልሆነም። ያመራ ነው? ምንም ቁጥር ነው። አረ ይሄን ቁጥር አታውቀውም? እስቲ ቆይ። አረ ማን ልትሆን የትኛዋ ነች? ሶሲ ናት። ሶሲ እንዲህ ሙድ አላት? እንደዚህ አይነት ነገር ተራምዳለች? አይለኛዋ ማነች? ማን ከሆነች ነው? ከባድ ኤልሲ በቃ አንዷ ላይ ወስን። በቃ ወስን። ናርዲን በቃ እቺ ለሴቶች አሪፍ ቼክ ማድረጊያ ቴክኒክ ናት። በማያውቀው ቁጥር እኔ ፍቅረኛ ነኝ ምናምን ብላችሁ ስሜን ንገረኝ ማለት ነው። 2-3 ከሆናችሁ የትኛው እንደሆነሽ ቁጥሩን ስለማያውቀው ግራ ይጋባል ማለት ነው። ያኔ ያስሽው ማለት አይደል? እኔ ያን ጽሁፍ ጻፍኩኝ። እስቲ በከባዱ ይላል አርስቱ። በከባዱ የተጠቀምኩበት ፎቶ የጌታቸው ረዳንና የኦሮሚያው ፕሬዝዳንት ማለት ነው ሽመልስ አብዲሳ ለጌታቸው ረዳ እንትን ሲሸልሞት ነው ትልቅ ጋሻ የኦሮሚያ ልብስ ሰጥቶት አንገት ለአንገት ተቃቅፈው ፎቶ ተነስተው ታረቁ። ወዲያው 1 ሚሊዮን ሰው ነው ተባለ። ዲስ ፖለቲክስ ያው አይታረቁ አይባልም። የግድ ነው ልዩነትን እየፈታህ መሄድ አይደለ? ጥሩ ነው ግን ያሳፍራል አንዳንዴ። ይሄን የሆነ ነገር ተናግሬ ዛሬ እኔ ሌላ ቦታ ደብር ስታንዳርድ ነውና ምን በየ በከባዱ አንድ ሴትዮ ልጅ አለቻቸው። ልጅቷ አግብታ ከባሏ ጋር ትኖራለች። እስቲ ልጅ ልጠይቃታሉና ሲሄዱ ይኸው ባሻዬ እንዴት ነው ታውቃለህ? ተሰባብሯል፣ እንትን መስታወት ተሰብሯል፣ ይሄ ቁሳጥን ምናምን ተሰባብሯል፣ ኪችን ሲገቡ ብርጭቆ ተሰብሯል፣ ጠርሙስ ተሰባብሯል። ድብለቅለቅ ምንድነው ይሄ ነገር? ምንድነው? ምን ሆናችሁ ነው? ከሱ ጋር በከባዱ ተጣልተን ነው። በከባዱ ተጣልተን ነው ብቻ ሳይሆን በከባዱ ከሱ ጋር ተጣልተን ነው። በጣም አዘኑ። የመኝታ ቤት ሲሄዱ መኝታ ቤት 4 እግር ተሰብሯል። የመኝታ ቤቱ ያልጋው ያኛውን በከባዱ ተጣልታችሁ ይሄኛውስ እንዲህ ምን ሆናችሁ ነው ደግሞ ያልጋው ለሁለት የቆረጣችሁት ሲባል አይ ትንሽ ቆየንና በከባዱ ታረቅን። በከባዱ ታርቀን ማለት እስቲ በከባዱ ላይክ እያደረጋችሁት ቪዲዮን ሰው ማለት ነው። እኔ ከሰዓት ቡና መጠጣት አልወድም ማለት ነው። ከዛ ትናንትና ገጽ አይ ምንም አይልሽም ዝም ብለሽ ጠጪ ሲሉኝ እሺ ብዬ እኔ ራሴን እያወቅሁት ግን እሺ ብዬ ጠጣሁ። ሰው ምናምን ማለት ነው። ብዙም አልቆየሁም። ትንሽ ከጠጣሁኝ በኋላ አጅራው መጣ በሀሳቤ ማለት ነው። ያው ከኔ ጋር ሊጨቃጨቅ ፈልጎ መጣ። ከዛ ምን ይለኛል? አንቺ ግን በህይወትሽ ትንሽ ወደ ኋላ የቀረሽ አይመስልሽም? የዘገየሽ በብዙ ነገሮች ወደ ኋላ የቀረሽ አይመስልሽም? ማለት እኔ ነው የሚያወራው ያልኩት። ላይክ ማለት እኔ ከማን ህይወት ነው ወደ ኋላ የምቀረው? የራሴ ህይወት ሰው እንዴት በራሱ ወደ ኋላ ይቀራል? ላይክ ምን ማለት ነው? በራሴ ህይወት እንዴት ወደ ኋላ ልቀር እችላለሁ? ላይክ ለምሳሌ እንጀራ በወጥ አውጥቼ ብቻዬን እየበላኝ ተቀደምሽ እንደማለት እኮ ነው። ላይክ እንዴት ነው በራሴ ህይወት ምናምን? አይ አንቺ እኮ ያራዳልሽ የምናገረው ይገባሻል ብዬ ነው። ያው አብሮ አደጎችሽ እኩዮችሽ አካባቢሽ የነበሩላ ጥለውሽ ይሄዳሉ በህይወት ከፍ ከፍ እያሉ ነው። አንቺ ግን ወደ ኋላ ቀረሽ ለማለት ፈልጌ ነው አለ። ከዛ ያልኩት ላይክ ይሄን ምክር አንተ ማትመክረኝ ጥሩ ነበር። ምክንያቱም አንተስ አብረው የተፈጠሩ እኩዮችሽ የነበሩ ምናምን እያቸው እስኪ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እነ ቅዱስ ዑራኤል እያቸው
በላው ጀግና ይመላለሳሉ። አንተስ ጢሻ ለጢሻ ቦይ ለቦይ ቆሻሻ ለቆሻሻ ጨለማ ለጨለማ ስትልከሰከስ አሁን አንተ እንደዚህ ለምትመክረኝ ሰው ነኝ እኔን እንዴ? ቢዝነስ ትሞክራለህ። ዓለም ከተፈጠረ ጀምሮ ቢዝነስ ትሰራለህ። ያው ባሞለጨው ጊዜ ባሞለጨው ግብይት ጊዜ ቢዝነስ እየሰራ ነው። ያው በዲጂታል ማርኬቱን ቢዝነስ እየሰራ ነው። ትሰራለህ። አሜሪካ ሲነጋልህ ኢትዮጵያ ይመሽልሃል። ኢትዮጵያ ሲመሽልህ አሜሪካ ይነጋል። ከሽከርከርከር እያልከው እዚህ ብራንች ከፍተህ ለማስፋፋት ትጥራለህ። ይሄን ያህል የምትለፈው ያለ እረፍት ያለ ምንም አንድ ቀን እንደው ያለ እንቅልፍ የምትለፈው ምንድነው? ሴቪንግ አካውንት የለህም ወይ? እቁብ የጣልከው ያጠራቀምከው እፎይ የምትልበት የምትጦርበት ነገር የለህም ወይ? እኔ እኮ ዓለም አሰልችታኝ እኮ ጌታ በጠራኝ ቀን እኮ ብሄድ አባቴ ቤት ነው ሄደው አንተ ይሄዳል እንዲሁ ብክን ዘመናትን አልፎ ዘመናት እስከ አለፉ ድረስ በቃ እንዲሁ ስትባክን ነው የምትለው። ደግሞ ቢዝነሱ ላይ ያለ ስም ጥሩ አይደለም። ከከስተመሮች ሪቪው በጣም ወርዷል። ያለ ስም ጥሩ አይደለም። ከስተመሮች አምነው ካንተ ጋር ቢዝነስ ሊሰሩ ተዋውለው ተፈራርመው ይገቡና እንደ አንድ ጥሩ መሪ እየተከተሉክ ሄደው መሀል ምድረ በዳ ላይ ጥላቸው ላጥ በቃ ታማኝ አይደለም። ለከስተመሮች ራሱ ያለክ ስም ጥንሽት በቃ ቅዥብር ነው የሚያደርግክ። አሁን አንተን አምነው አንተን እንደው ደህና ነህ ብለው አንተን እየተከተሉ ደስ ባለ ሰዓት ተነሳለው ፎሎ በማን አምነው ከዚህ በኋላ ማን ቢዝነስ ይሰራል? በእንደዚህ ታማኝ ቢያንስ አብረው አልተከተሉ ሰዎች ተጫወትሽው። እንዴት በቢዝነስህ እንደዚህ ተቀዳል? ያለ ስም በሙሉ ጥሩ አይደለም። በቃ ሁሉ ነገር እንደዚህ ብክን እንዳለብህ እኔ የምለው ለራስህ ለምን ጊዜ ሰጠክ? ቁጭ ብለህ ሰርተህ እንደው ሰው ቢዝነስ አሁን እግዚአብሔር አይመቸህም አትፈልገውም፣ ግን ቢዝነስን ለመስራት እኮ እግዚአብሔር ያስፈልጋል። አንተ እኮ ቤተክርስቲያን እዚህ ጋር በእግዚአብሔር ፈቃድ ሲሰራ ከቤተክርስቲያኑ ጎን እኮ ጫት ቤት ትከፍታለህ። የእርዳታ ድርጅት እዚህ ጋር ሲከፍት ከጎኑ ክለብ ወይ ሺሻ ቤት ታስከፍታለህ። እንዴ ቢዝነስህ እንኳን እንዲቀጥል እኮ ተቀናቃኝ ብለህ የማትፈልገው የማትወደው እግዚአብሔር እኮ ያስፈልጋል። እኔ እንደዚህ አይነት ቅሌትስ እንደው ለማንም አይስጥቱ። ራስህ ላይ መስራት አለብህ። ራስህ ላይ ቁጭ ላይ ማሰብ ከጠሉስ ከምንምናምኑ በቀጠል ትዛው ቁጭ ለምን አትልም? ራስህ ላይ መስራት ያለብህ አይመስልም? ማለት እኔ ከኋላ የተፈጠርኩ ሰው ነኝ። እኔ አሁን ነው የተወለድኩት። አንተ ግን ብዙ ሺህ ዓመታት ኖረ ይኸው እና እንደ ሀሳብ ቁጭ ብለህ ትንሽ እንትን ብታነብ ለራስህ ጥሞና ከሶሻል ሚዲያም ጥፋ። ዝም ብለህ እዚህ ምናምን ሰዎች ሴትዮ በሽተኛ ነች ብሎ ጥሎ ይሄድ፣ ሴጣን በሽተኛ ነች ብሎ ጥሏችሁ ይሄድ። አሜን። የሚገርም ፐርስፔክቲቭ ነው። በፍጹም አስቤው አላውቅም። አንተ የበታችን አትችልም ምናምን ሲል አንተስ ብላ ያለችው ነገር በጣም ምርጥ። ጭር ባለ ስፍራ ሳይኖር ተመልካች ምን እየሆንሽ ነው? አበበና ማስታች እየተባደቡ ነው። እየሰማቸው ነው። አቤት የወሬ ሱስ ይላል። ኧረ ሰርተዋል። ታፈሱ እመትትዬ እስኪ ሚኒስትሩን ይሁን አቅርቢልኝ። የምን ሚኒስቴር እትይ? የማዕድን አንቺ ማታ የሰራሁትን አሙቂና አቅርቢልኝ። ባትሰሪ እንኳን እስኪ የተሰራውን አቅርቢ። ካሮት ምናምን የጨመሩበት ነው እትዬ? አዎ ካሮት ምናምን የተጨመረበት። ታዲያ እኔ ለማቅረቡ ምን ገዶኝ? አዎ እትዬ ከሽ ያርጓት ካለ ምንድነው እትዬ? ወጥ ነው በእንጀራ ይወዳሉ ብዬ ነው በእንጀራ ያመጣው። ያቆም ታልወት ሾርባውን በእንጀራ የሾርባ ወጥ ምስር ድንች ካሮት አሉ አይደል እንዴ? ወጥ አንቺ ይሄ ሾርባ ነው ወጥ ሊጣጡ እስኪ እትዬ። ኧረ ታፈሱ ይሁን ገበኝ እትዬ። በማንኪያ ጠጥቶ ከፈለ በብርጭቆ አጣልወታለሁ። ያው ንስታወዝ እትዬ እኔ ገና ከመምጣቴ መከራዬን አበሉኝ እኮ። ጭራሽ ሾርባ በእንጀራ አቀረብሽልኝ? ወይ ታፈሱ። እኔ አሁን ሰራተኛ አለኝ ነው የለኝም ነው የሚባለው። እንደ ሀሳብ ግን ሚጥሚጣ ነገር ከዳር ቢደረግበት ምን ይሆናል ትላላችሁ? ሴዶ ይመለሳል አይቀርም አምናለሁ። ሪንግ ውስጥም ገብቶ ሲቧቀስ ያለው አምናለሁ። አይችልም አንጀቱ የለመደው ጮማ በሰው ሀገር ሄዶ አንገቱን አይደፋም ልክ እንደ መሬማ። ላላ ትበለኝ ሴዶ ና ተመለስ ጓዴ። ላላላላ ሻኛ ጥሬ ስጋ ጎረድ ክትፎ ይረሳል ወይ ባንዴ? በፍጹም ላላላላ ሴዶ ይመለሳል
አይችልም አውቃለሁ። እንደምታውቁት እንደነገርኳችሁ ነው ቢዝነስ ነው ተብሎ ነው እንጂ ሴዶ የሄደው ቱርክ ያው ፋይት ሊያረግ ነው ግን ሆም ብለው ተነጋግረው የሚያረጉት ነገር ነው ጌችም እሱም ያኛውም ያው ሁሉ ጊዜ ፕሮሞት ለማድረግ ማለት ነው ምንድን መጣንኩ መጣኛ እና ትጣላም ዝም ብለህ አልጣላም እኔ 5000 ብር ካልሰጠኝ አልጣላም መጣ ይምታኛ 5000 ብር ሰጠኝ እጣላለሁ በቃ 5000 ብር ሰጣለህ ተጣላው እንዴ መጥቶማ አልጣላም እንደውም 5000 ብር ሰጣ እኔ እነሱ ሰፈር ይጃላ በእኛ ሰፈር ከፈለገ ይጣላ ሰፈር ሄደ ወይ ደግሞ እኔ ብቻ ልምታው የማይመታኝ ከሆነ እንጣላ በቃ እሺ አንተ ብቻ ተመቷል ብቻ አንተ ብቻ ተጣላ አይደለ 30 ሚሊዮን ሱፍ ምናምን ካልገዛህልኝ እንትን ወይዬት ካልገዛህልኝ አልጣላም እሺ ብቻ አንተ የፈለከው ተጣላ አይደለም ቦርሴስ ላይ እንደው ካገር ነው የምወጣው ምን ሆነ ነው ሰው ልታጣላ ነው እንዴ ምን ነው አንተም ቢያተለም እንዴ ምን ሆነ ነው የምገግመው ሰው ልታጣላኛል አልጣላም ይለኛል እጣላል ፎሎ አንፎሎ እኔ አደንቀዋለሁ ሴዶን ቢዝነስ ማይንድ ነው በጣም ጎበዝ ነው ለራሱ ዋጋ የሚሰጥ ሰው ነው በደንብ በቃ ሴዶ ካገር ወጥቷል እንደምታውቁትና ያው እንደምትመለከቱት እንግዲህ ታይላንድ ነው የገባው አዲስ ነገር አለ ሲለን ነበር ያው አዲሱ ነገር ይሄ ነው ያው ታይላንድ ውስጥ የሚገኝ ሞይታይ ጂም ውስጥ እንትን የትሬኒንግ ለመስራት ነው የሄደው ካምፕ ነው የገባው ከዛ በተጨማሪ ደግሞ አይ ቲንክ ከሱ ጋር አብሮ የሚሰራ የሱ ወዳጅ ሆነ የሆነ ኮች አለ መሰለኝ ልጆቹ እነሱ ይወዳደራሉ ታይላንድና ከነሱ ጋርም ነው የሄደው ተብሏል እንደሰማሁት ከሆነ እና ኮርነር ሊሆን ነው ኮርነር ማለት ያይታችሁ ከሆነ ሰው ሲደባደብ ጥጉ ላይ ከስር የሚሆኑ ሪንግ ሳይድ የሚሆኑ ሰዎች አሉ እንደዛ ሊሆን ነው ተብሏል ነገር ግን ለጆን የጂጂትሱ ፋይትም እንግዲህ ካምፕ ነው የገባው እንደማለት ማለት ነው ያ ትሬን ለማድረግ ነው የሄደው እና ይሄ ነገር የምርም ትሬኒንግ ያደረገ ከሆነ የምርም እንትን የሚል ከሆነ አስባችሁታል ጌሙን ሲሪየስሊ ነው የወሰደው ከዛ በተጨማሪ ደግሞ ዌል አንቲሲፔትድ ነው የሚሆነው ከዚህ በላይ አትሊስት የተሻለ ነገር ከባለፈው የተሻለ ነገር እናያለን በቃ አንዳንድ ጊዜ መጥቶ ሶሻል ሚዲያ ላይ እንደምታውቁት ሴዶ የሚያረጋቸው ነገሮች ነው እንደዚህ ሊያስብሉት ይችላሉ ፈሪ ምናምን ግን ኮሚትድ እንደሆነ በዚህ ሁኔታ ታዩታላችሁ ስለዚህ ጆኒም ንቀትሽን ታይ ማለት ነው እንዴት ነሽ ሰላም ነው እንዴት ነው አሰብሽበት አይ ገና እያሰብኩበት ነው ትንሽ ጊዜ ስጠኝ እንዴ አንቺ የሁላ ጊዜም እኮ የታገስኩሽ እኮ ላንቺ ክብር ስላለኝና ስለምወድሽ ነው እንጂ እኮ ሴት ባገሩ ጠፍቶ አይደለም ሁሌ ላስብበት እያልሽ ከሌላ ወንድ ጋር የተልከሰከሽ ቢሆንስ እኔ በምን አውቃለሁ ሁሌ ላስብበት በተገናኘን ቁጥር ረጅ አንቺ ሌላ ሴት የሌለ መሰለሽ እስከ ትግባር ቀንዴ አይነት ወንድ ነው አሁን እኮ የጠፋው በቃ ላስብበት የምትባለው የድሮ ሙድ ነች የኢትዮጵያ አሽከርካሪዎች ቅሬታቸውን እያሰሙ ይገኛሉ በተለይም የንግድ መኪና የሚያሽከረክሩ በአገር አቋራጭ እንዲሁም ከባድ መኪና አሽከርካሪዎች ቅሬታቸውን እያሰሙ ይገኛሉ ምክንያቱ ደግሞ በትናንትናው ዕለት አደጋን ለመቀነስ አዲስ አሰራር ዘርግተናል እያንዳንዱ አሽከርካሪዎች በዘመናዊ መንገድ በብቃት ሰልጥነው ዳግመኛ መፈተን አለባቸው ማረጋገጫም ካላገኙ ማሽከርከር አይችሉም የሚለው አዲስ አሰራር ተከትሎ ነው አሽከርካሪዎቹ እንደመነሻ ነጥብ የሚያስቀምጡት እኛ እድሜ ዘመናችን ስናሽከረክር ነው ነው እግሮቻችን የሚያግቱንና የሚገሉን እንጂ የብቃት ችግር የለብንም እነዚህ ነገሮች የሚከላከሉ ከሆነ ይህንን ስልጠና በብቃት እንወስዳለን ችግር የለብንም እዛ ባሻገር የሚያሰለጥነን እንዲሁም ፍቃዱን የሚያረጋግጥልን ሰው እኛ እኩል አቅምና ብቃት አለው ወይ ይህን ለማረጋገጥ ከመስልጠናችን በፊት የኛንም ስራ ይልን የኛም መከራ ይልን ቢያንስ አንድ ሀገር አቋራጭ ነርቶ ቢያሳየን መልካም ነው እያሉ ይገኛሉ ዛም ባሻገር ይህ አዲሱ ሲስተም አደጋን ከሚቀንሰው ይልቅ ለትርፍ ለተቋቋሙ ድርጅቶች ገቢ ማሰባሰቢያ እንጂ ምንም ጥቅም የለውም እያሉ ይገኛሉ ሀገራችን የመንገድ ሁኔታ ለአደጋ የሚያጋልጠን ነው ከዛም ባሻገር ተፈቀደላቸው ቶን በላይ የሚጭኑ አሽከርካሪዎች ሚዛን ላይ ባሉ ደንብ ተቆጣጣሪዎች በትክክል ስለማይቆጣጠሩ የመንገድ ሁኔታ እየተበላና ለአደጋ ያጋልጠን እንጂ የኛ የብቃት ማነስ አይደለም ቁንም እኛ ያጣነው ከመንገድ ደህንነት ባሻገር የሰላም ሁኔታ ነው ሽፍቶች እያሳደዱን ጥይት እየበላን ነው የምንሰራውና እባካችሁ እሱን አስተካክሉን ትልቁ ችግራችን እሱ ነው እያሉ ይገኛሉ ትራንስፖርትና ሎጂስቲክስ ሚኒስቴር በአንጻሩ አዲሱ ሲስተም አደጋን ከመቀነስ አንጻር የትኛውም አሽከርካሪ በብቃቱ ልዩ መሆንና ብቃቱን ካረጋገጠ በኋላ አዲስ የተገበረው ስልጠና የሚሰጥበትና የሚፈትንበትን መንገድ ያለውን አስተማማኝነት ተናግረዋል ሰሞኑን እንግዲህ ህግ መጥቷል እነዚህ ሰዎች በጣም ኤክስፒሪየንስድ ናቸው የኔ ጥያቄ እንደውም መጀመሪያው ነው አዳዲስ የሚሰጣቸው በደንብ በብቃትና በትክክለኛው መስጠት ተገቢ ነው ኤክስፒሪየንስ ያላቸውን ሰዎች ደግሞ እንደገና ተፈተን ምናምን እንደገና ሌላ ገንዘብ መስሪያ ያለ ድርጅቶችም ግለሰቦችም የነሱን ገንዘብ ለመቀበልና አንዳንድ ነገር የሚያመጣ አሰራር ነው በደንብ ጥብቅ ካልሆነ በስተቀር ማለት ነው እና እነሱም ቪዲዮዎች እየሰሩ ያየው ነበር ትላንት በጣም ያሳዝናል በረሃ ላይ ሆነው ምናምን እና ለሹፌሮቹ እንደውም ተገቢ ክብር አልተሰጠም እኛ ሀገር ብዬ ነው ማስበው
ጋይስ እጅግ አሳዛኙ የጎሃ ጽዮን ነገር ዛሬም ተደግሟል። ዛሬ ግንቦት 20 በርካታ ተሳፋሪዎች በታጣቂዎች መታገታቸውንም በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ይሄን ነገር ልብ በሉ። በዚህ ቦታ ላይ በዚህ ሳምንት በዚህ ወራት ብቻ በርካታ ዜጎቻችንን አተንበታል። እንደዚሁም ደግሞ በርካቶችም በሽፍቶች በታጣቂዎች ታግተዋል። የሹፌሮች አንደበት ታዲያ በተደጋጋሚ በዚህ ጉዳይ ላይ መረጃዎችን እያጋራ ሲሆንም ዛሬም ባጋራው መረጃ ታዲያ በዚህ በዛሬው ጥቃት ወደ 12 ሰዎች ህይወታቸውን እንዳጡ የገለጸ ሲሆንም እንደዚሁ ደግሞ የታጠቁ ኃይሎች መኪናው ላይም ተኩስ መክፈታቸው ተገልጿል። ከዚህ ባለፈም ደግሞ 30 የሚሆኑትን መከላከያ በአቅራቢያው ስለነበር በተኩስ ልውውጥም ማስጣል ቢችልም ሌሎች ተሳፋሪዎች ታፍነው ተወስደዋል ሲል ነው የገለጸው። እንግዲህ ከባድ ነው። ሰሞኑን እንደምትሰሙት ተሳፋሪዎች ከነመኪናው የታገቱ ነው። ሹፌሮቹ እዚህ ጋር ደግሞ የመጣ ህግ አለ እያሉ ያሉት ነገር አለ። ይሄንን አስቁሙልን። ይሄ በየመንገዱ የምንታገተውን ተሳፋሪም ሆነ ቃጭ ነው ሲሄዱ ሹፌሮቹ ይሄን አስቁሙልን፣ ሌላው ነገር ችግር የለም እያሉ ነው። እንግዲህ ከባድ ነው። ማርያምን አውቄ አይደለም በቃ እኔ የዚህ ልጅ የልጆቿ ልደት ነበረ ስንጫወት ቆየና ልሂድ ስላት የት ልትሄጂ ነው ብሎ እዛው ጋር መፈጋገር ተጀመረና ቃሉ እኔም እንደዛ ያልኳት ምንም እንትን አይደለም ኢንቴንሽናሊ እሱ ለመጉዳት ምናምን ሳይሆን የጨዋታ እኔ እንደዚህ አይነት መልክ እንዳለው በቃ ሰላም ነበር። ግን ትልቅ ነገር አታድርጉ። ትልቅ ነገር ትልቅ ጥፋት አይደለም። ጨዋታ ነው። ትሬንድ ነው የሚባለው። ትሬንድ አዎ just having fun ነው። አፍሮ የኖርማል ነው። ልክ ነው። መጠናችንን ግን ስለሰፈራችሁልን እዚህ አትገኙ ስላላችሁ ያያችሁበትን አይነት በጣም ይወደድኩት። ቴንክ ዩ ከሶስት እስከ ሁለት አይጠፋም። ያ ስናተ ቢግ እንትን ነው እንዴ የተረኛ ሐኪምን ይሁን እንዴ? አይ አይደለም። የተረኛ ሐኪምንም ቅድም ያነሳልኝ ነበረ የጉዞ ነው። ተረኛ ሐኪምንም ግን የእውነት በጣም ጠቃሚ የሕክምና ዘርፍ ነበር ያነሳውና አንዳንዴ ያው ፕሬዘንቴሽኑ ትንሽ አይ ምንም ችግር የለም። ቶሚ ጋር ተገናኝተናል፣ አውርተናል። ከቶሚ ጋር ችግር የለም። ቱጌዘር ስፖርት ችግር ቱጌዘር ከሱ ጋር ችግር የለም። እናንተ ለሱ የደበራችሁ ሰዎች ግን ቅርታ በጣም ማለት አታቁኝ። እዛ ቦታ አይደል እንደዛ አላረግም። እንትን ጨዋታ መስሎኝ ነው እንደሚከር ነገር በጣም ቅርታ። ወይ ወገብ እንዳትቀነጠሽ አለን እኮ የጠፋን ምንም ነገር አልበላሁም። በባዶ ነው ቡና የምታጠጪ። ያው ከደበራችሁ ይቅርታ ብለዋል። በሁለቱም ጉዳይ ላይ ማለት ነው። ያኛው ፕሮግራም ነው። ፕሬዘንቴሽኑ ትንሽ አስቸጋሪ ነው። ስለ ድንግልና ያወሩበት ፓርት አለ። እሱ ያው የሕክምና ጉዳይ ስለሆነ ብዙ ማለት አይቻልም። ነገር ግን የቶማስ ጉዳይ ላይ ሰውየው ጋር ቢነጋገሩም ቢግባቡም አንዳንድ ባለፈው እንዳልነው ነው እንደማንኛውም ተራ ሰው አትሆኑም። እንደዚህ አይነት ሆስት ስትሆኑ ከፍ ያለ ደረጃችሁ ሲሄድ እንደማንኛውም ተራ ሰው ምንም ነገር ማድረግ አትችሉም። ምንም መስራት አትችሉም። ኃላፊነት ያስፈልጋልና ለዛ ነው ሰው ያው ይቅርታ ብለዋል። ነግሮኛል በግልጽ አማርኛ ከመቼ ጀምሮ በማን ሁኔታ በምን አይነት መንገድ ማን ወደዚህ አይነት ህይወት ውስጥ ሊጨምረው እንደቻለ በምን መንገድ እንደገባ ነግሮኛል። ያንዳንዱ ነገር አጫውቶኛል። ለሱ ለደህንነቱ ስለ ይሄን ነገር ማላረገው እንዲሁም እሱ ብቻ ሳይሆን በሱ ዙሪያ የሚገኙ በጣም ብዙ በእውቅና ደረጃ የሚታወቁ በስልጣን ደረጃ አንዳንድ ሰዎችም እንዳሉ ሁሉ ጭምር ነው የነገረኝና ብቻ በአጠቃላይ እንዲረዳ የምፈልገው ምንድነው ያው እንደ አንድ ኢትዮጵያዊ እኔ በሰዓቱ የሰራሁትን ነገር አብዛኞቻችሁ ታውቃላችሁ። በጣም ተናድጃለሁ። በሰዓቱ በጣም ተበሳጭቻለሁ። እንደዚህ አይነት ህመም እንዳለበት ላቅ አልችልም። ምክንያቱም እንዴት ላቅ እችላለሁ? ምናልባት ሚዲያ ላይ ቀርቦ ተናግሯል ተብያለሁ። እኔ እሱ የሰጣቸውን ፖድካስቶች በፍጹም ላያቸው አልቻልኩም፣ አላየኋቸውም። ስቲል አሁንም ድረስ ነው የምነግራቸው። አሁንም ድረስ እሱ የሰጣቸውን ኢንተርቪዎች ለምሳሌ እግረኛው ሚዲያ ላይ ቀርበዋል ተብያለሁ እና የሆነ አንዳንድ የተቆራረጡ ቪዲዮዎችን አይቻለሁ እንጂ በፍጹም ሙሉ ቪዲዮ ራሱ ቁጭ እየተከታተለው አላውቅም። ራሱ አንደበት ሊል የቻለው ይህን ቪዲዮ እንድሰራ ያስገድደኝ እርዱኝ፣ በቃ ባጭሩ እርዱኝ። የኢትዮጵያን ሕዝብ ይቅርታ መጠየቅ እፈልጋለሁ። የሚዲያ ሰዎችን ይቅርታ መጠየቅ እፈልጋለሁ። ከሚባለው በላይ ደግሞ ቤተሰቦቼ ተቀይረውብኛል ብሎ እንደውም ፎቶ ሁሉ ሳይቀር ነው የላከልኝ። የሰዎችን ፎቶ እንዳስገባና እነኚህ ሰዎች ያው ቤተሰብ መሆናችሁ እኔን አትግፉኝ አይነት ነገር ነው እያለ ያለውና ምን እንደምል አላውቅም። ያው እንደ አንድ ሰው
ጥፋትም ይኖርብኛል። ደግሞም በሰዓቱ ደግሞ በእኔ ቦታ ደግሞ እናንተ መሆናችሁ ስታስቡት ይህን ነገር ስሜት የሆናችሁ ያው ምንም ነገር ያው ሰማይ ላይ ተቀማጭ ቅርብ ነው የሚባለው። አንዳንድ ጉዳዮችን ከውጭ የሆናችሁ ስታያቸው ቀላል ናቸው ለመፍረድም። እንዲህ ያደረግ ነበር ብዙ ሰዎችን ተመልክቻለሁ። በነገራችን ላይ በዚህ አጋጣሚ ለምን እንደዚህ ያደረግን ለምን እንደዚህ ያደረግን ምናምን አይኖ ይገባኛል። ይሄ የሰው ባህሪ ነው። እንግዲህ ሶፊ ጉዳይ በጣም አነጋጋሪነቱ እንደቀጠለ ነው። እንግዲህ ከዚህ ልጅ ጋር የስልክም ልውውጥ አድርጎ ነበረ እና እዚህ ውስጥ እንዴት እንደገባው እነማን አሁንም ስልጣን ላይ ያሉ ሰዎች ታዋቂ ሰዎች እነማን እንዳሉበት ምናምን ብሎ ፎቶ ልኳል አጋልጧል የሚባል ነገር አለ። ግን የጤንነቱ ጉዳይ ትክክለኛ ስላልሆነ ዝም ብሎም ሊሆን ይችላል። ዝም ብሎ ማለት በህመሙ ምክንያት እሱን ሳይሆን በህመሙ ምክንያት ዝም ብሎ የሆኑ ሰዎችን ሊል ይችላል። ምክንያቱም የህመሙ ባህሪ የሆነ ጊዜ ሌላ እንትን ውስጥ ይወስዳቸዋል፣ ከዛ ደግሞ ዳውን ያደርጋል ምናምንና በህመሙ ምክንያት እንደውም ለሱ ያወራለትና አሁን ያለበት ሁኔታ ራሱ በጣም ይለያያል። ለሱ ገገና መውጣት ነው ብሎት ነበር። ከወጣ ግን ቆይቷል። ሆስፒታሎች ውስጥ ሁሉ ነበር። ከሆስፒታል አመልጦ ነበር ደግሞ ብለው እናትየውም በሸገር ኢንፎ ላይ ሲናገሩ ሰምተናል። ስለዚህ አሁን ሶፊ የሚሰጠውን ነገር እነከለ ያሉበት ቢል ማከላከሌ ሳይሆን በደም ማጤን ይገባል። ዝም ብሎ በህመሙ ምክንያት የሆኑ ሰዎችን አሉበት ስላለ ትክክለኛ ነው ብሎ መውሰድ አደጋ ውስጥ ሊከት ይችላልና በጥንቃቄ ያስፈልገዋል የሚል ሐሳብ ነው ያለኝ። አዶናይ እና ጃኒ ለምን ተለያዩ? በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ ሚሊዮን ተከታዮችን ማፍራት የቻሉት አዶናይ እና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማብቃቱን በይፋ አስታውቀዋል። አዶናይ በቲክቶክ ስቶሪ ላይ ባስተላለፈው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት ቢሆንም አንዳንድ ነገሮች ግን ለራስ ማስቀረት እንደመረጠም አስታውቋል። ጃኒ በበኩሏ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላበት ሁኔታ ተነጋግረው ማብቃቱን አስታውቃለች። ህይወት እንደዚህ መሆኗና በአጋጣሚዎች የተሞላች መሆኗን የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን አስታውቋል። የአዶናይና የጃኒ መለያየት እንዴት ታዩታላችሁ? እኔ በጣም ነው ግርም የሚለኝ። ትላንትና እነዚህ ስቶሪ እንትን አረጉ ይህን ነገር ተናገሩ ከተባለ በኋላ ሶሻል ሚዲያው ላይ በተለይ ቲክቶክ ላይ ያለው ነገር ግርም ምነው የሚላችሁ የሚነፋረቁሉ አለ። አንዳንድ እህቶች አይቻሉ በየስራ ቦታቸው ላይ ሆነው ያለቅሳሉ ምናምን እነሱ እንትን ካልሉ ምግብ አልበላ ላይ ምናምን በጣም ነው የገረመኝ። በጣም ከምነግራችሁ በላይ እኔ ይሄ የግል አቋሜ ነው። በጣም ይሄ የነሱ የግል ህይወት ነው። አብረው ነበሩ። በዛ ላይ ትዳር አይደለም ፍቅረኝነት ጊዜ ነው። ሊለያዩ ይችላሉ፣ ሊቀጥሉ ይችላሉ። እየተጠናኑ አብረው ነበሩ፣ አልተስማሙም፣ ተለያዩ ነው። ይሄን ያህል ኢሹ መሆኑ በጣም ገርሞኛል። ሰው በተለይ ምንም ሳይገባቸው ለሚያለቅሱ እንትን ለሚሉ አሁን ምንድነው ፕራንክ ነው እየተባለ ያለበት ሁኔታ። ጃኒ ሰሞኑን ትልቅ ሰርፕራይዝ አለ እያለች በላይቮቿ ላይ ስትለፈልፍ ነበር ስትናገር ነበርና እና አዲስ ነገር አለ ሰሞኑን በጣም በቃ ኤክሳይትድ አም ሶ ኤክሳይትድ ጋይስ። የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው ለኔ እኔ ለምደግፉ መድኃኔዓለም አደንግጡ ችግር የለም። ሰርፕራይዝ አላችሁ የሚገርም ሰርፕራይዝ። ስለዚህ አሁን ይህንን ለጥፈው ከዛ ቀለበት ሊያረጉ ነው የሚል ጭምጭምታም አለ። ይሄ ጭምጭምታ ነው ተውት። ሌላኛው ሳይድ ደግሞ ሰዎች የሚመለከቱት በምንድን ነው? አጀንዳ መስጠት ነው። ምክንያቱም ሰሞኑ በዴላም ፔጅ በመጣበት ወቅት ካድሬ ነህ የሚል ስም ስለወጣለት አዶናይ የመንግስት እንትን ተላላኪ ነህ የሚል ጭቅጭቅ እየመጣበት ስለሆነ እሱን አጀንዳ ዳይሬክሽኑን ለማስቀየር እቺን ፈጥሯታል ነው። እንደ ጭንቅላት ያለው ሰው ብዙ ሳይድ ማሰብ አለበት፣ ብዙ ፐርስፔክቲቭ ሊኖረው ይገባል። እንደገና ደግሞ ቢለያዩስ ምን ይሄን አክል ምንድን ነው ማለት ምንም እኮ አይደለም። አዶናይ እና ጃኒ የምትባል ቲክቶከር ተፋተዋል፣ ብሬክአፕ እያደረጉ ነው የሚል መረጃ ሲሰራጭ አይታችኋል። ምን አገባን እኛ? ምን አገባን እኛ? መሬማ ነን? የማዳም ቅመም ነን? ስራ ፈትነን ወይስ
ኢኮኖሚያችንን ይቀይራል። አዲስ ኢኖቬሽን ነው አይደለም? ኢኖቬሽን አይደለም። ቁጭ ብዬ አንዳንዴ በ50 በኩል እድሜያቸው እኩያ የሆኑ ሚተነትኑ አሉ። አዶናይ ዛሬ ከነጋ ልጅቷን አልሳመም ብሎ ሚተነትን ሚናገር ሉናቲክ ይላሉ ፈረንጆች። ይሄንን አስታከው እናንተን አሁን ሰርፕራይዝ ብለው ማታ የቀለበት ፕሮግራማችሁን ሊያሳያቸው ሁሉ ይችላል። አልተለያዩ። የት አባታችሁ ካደምኳችሁ? አልተለያዩ፣ በፍጹም አልተለያዩ። ቀለበት ሊያረጉ ነው። ቀለበት ሊያረግላት ነው። ታባታችሁ የት አባታችሁ ሳትፎስቱት ነው አየር ላይ አፈፋረኳት። መጀመሪያ ገርፍሬንድ ነው ቀለበቷ እዚህ ጋር አለ። ነገር እኮ ነው። ቤተሰቦችን ማማክር ያለው ወዳለው ጥሩ ሆነ ድምጽ ያምራል ምናምን ቁመት ያምራል እቺና እንድታረክ ፈልጋለሁ። ያን ካረክልኝ ከኔ ጋር አብረን እንሆናለን አለች። ሁለተኛ የኢትዮጵያ እግር ኳስ ፌዴሬሽን ብለህ ብትናገር ከነሱ ጋር መጣላት አልፈልግም አቆማለሁ ካንተ ጋር ትለኝ። እሺ ይመች ምን ነው ርችል ኖር ነው አትላት። ይሄን አወጣሁት ግን ቀለበቱ ሰፍቶሻል። ስሚ መጀመሪያም እንደሰፋ ወቃ ነው። አንተ እዚህ ላይቭ ላይ ከታች ያለው አብርሃም የሚለው አካውንት የኢቢኤስ ሆስት ነው። የቅዳሜ ከሰዓት ሲጀምር በየሳምንቱ እንደ ሆሳና በዘንባባ ለሰው ፕሮፖዝ እያደረግ ቻምፒየንስ ሊግ ሼት ነው የምናየው። አሉላ አብረንማ አሁን እኮ አያዩም እኮ ደፍረው ከኛ ጋር። አረ እግዚአብሔር ነው ያለው ነው ነገር ሄኖክ ድንቁ ኪዳነ ምህረትን ነገር 200 ሺህ ብር ብሎ ማይዝ ካለ አዚዛለሁ ነው የሚያዝ አለ እዚህ ውስጥ ጭራሽ ማቋመር ጀመርክ። እኔ ስራ ከሌለ አሉላ ኃጢአት እኮ ነው እንትን ነው ያስከስሳል። ኃጢአት እኮ ነው እያወራ ያለው ያስከስሳል እኮ ይቅርታ በል ነብዩ የሚሰከም ሰው ሀሳብን በሀሳብ ነው መሞገት ያለበት እንጂ ሰውን ለምን ተናገረ ማለት አትችልም። ሲቀጥል አሉላ ይገንበታል። ምንም አሉላ ነው በጣም አሉላን 5 ሰዓት የሆነን 5 ከ10 ነው ቢል ሲጀምር ጠማማ ነው 10 ደቂቃ ጨምሯል ብለው ይነሱበታል። አሁን አሉላ ምን እያረክ ነው? አሉላ ወንድሜ ነው ጎርፋ ይወሰደው እንጂ ቢወስደው ወደ ላይ ነው የምፈልገው። አሉላ ተቃራኒ ነው ወደ ታች ሄደ። ኧረ ቅጥቀጣ ሙሉ ነገር ይነገራል። እኔ የአዲስ አበባ ልጅ ነኝ፣ የቄራ ልጅ ነኝ። የአርሰናል ደጋፊዎች ዋንጫ ሲያነሱ እንኳን ደስ ያላችሁ ብያለሁ እላለሁ። ኮሜንት ላይ ጫማ ሲዝም እያሉ ነው አወርደው አታ አብርሃም ዋቴ ከነማ በሸበጡ ነው ቤልጂየም ኤምባሲ ገብቼ ማለት ነው። ቤልጂየም ኤምባሲ የዛሬ 1 ዓመት የት ትራቭል ስትሪ ያለ የት ሄዳል አለች። እኔ የትም አልሄድኩም፣ ኢትዮጵያዊ ነኝ፣ ስፖርት ጋዜጠኛ ነኝ። ጊሸን ትራቭል ስትሪ ጊሸን ሄጃለሁ፣ ዘቦን ሄጃለሁ፣ አርሴማ ዙር አርሴማ ሄጃለሁ። ጎ አለች። እኔ እኮ እግዚአብሔር ነው አሉት። እዚህ ሁሉ ቦታ ሄዳ እንዴት አልተሻለም? ግን ከተከቷ አይገልጾም። አልተጠመኩም፣ ዝም ብዬ ነው ተሳልሜ ነው የመጣሁት። ተስማምተን ኑራሉ። የሆነ ጊዜ ላይ መነጋገሪያ የሆነ ኢንፍሉዌንሰሮች ቲክቶክም ኢንስታግራም በተለይ ማለት ነው ይሄ ፕላስቲክ ሰርጀሪ ምናምን የተሰሩ ትልልቅ ኢንፍሉዌንሰሮች ፕራይቬት ጀት ምናምን ሁሉ እንትን የሚሉ በአንድ ጊዜ ሀብታም የሚሆኑበት እና ያንን ላይፍ ስታይል የሚያስቀጥሉበት በምንድን ነው ሲባል ሲጠና ሁሏም ዱባይ ሄዳ የሆነ ጊዜ ላይ የምጠፋው ጊዜ አላት ማለት ነው። እና ዱባይ ምንድን ያለው ይሄን ያህል ኢንፍሉዌንሰሮች ሁሉ የአውሮፓ የአሜሪካ ምናምን ትልልቅ ፈርነጮች ሁሉ እየሄዱ እንትን የሚሉበት ሲባል እዛ ያሉት ሀብታሞች ሴቶቹን እንደ ሽንት ቤት ይጠቀሙባቸዋል።
ካካ ይሉባቸዋል ሊትራሊ ማለት ነው። ፖርታ ፖርቲ ይባላል እና ያ ፖርቴብል የሆነ ካካ መባያ ሽንት ቤት ማለት ነው እና ሴቶቹ ፖርቴብል የሆኑ ሽንት ቤቶች ናቸው። ይሄ የራሱ እንትን ነው። በዚህ የሚደሰቱ ሰዎች አሉ። የኮነንኮም እንትን እያልኩም አይደለም ብቻ አይድፈሩ እንጂ ማለት ነው። ሁለቱም ተስማምተውበት የሚያደርጉት ነገር አይዶን እንትን አለለም ማለት ነው። እና ይሄንን ጨክና ሄዳ አድርጋ ባንዴ ላይፏን በቃ ይርይር የምታረግ ኢንፍሉዌንሰር ተብሎ በቃ ሴቶቹን እያወጧቸው ምናምን እያዋረዷቸው ነበረ። እና አሁን ማለት ነው በሀገራችን ፖርታፖቲ ያየሁት እሸቱ መለሰ ይሄንን ቪዲዮ ልክመሰው አባ ምንም አይለኝም። ምንም አይል የአባቶች መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ይሄ መለሳል አባ እንግዲህ ካልተቻለ መልሶ አልቻልኩም። አሁን ይሄንን ቪዲዮ ስትሰራ ወንድማችን የሰራው ለጽድቅ አይደለም፣ ሰዎች እንዲድኑ ለመመስከር ወይ ለመስበክ እንደሚባለው አይደለም ያደረከው። አዎ ይሄ ይወሳል ድኝበታለሁ ኑና ዳኑም አይደለም። ሰዎችን ያስደነግጣልና ሾክ ቫልዩ አለው። ሾክ ቫልዩ የሚባል ነገር አለ ኢንተርኔት ላይ ሾክ የሚያደርግ ነገር በማድረግ የሰዎችን እይታ አይን ለመሳብ የሚደረግ ነገር አለና ያንን ይፈጥርልኛል ብሎ ስላሰበ ነው አሁን ይሄንን ካሜራ ደቅኖ እንትን ያለው። ለመዳም ቢሆን ኖሮ ደቅና አታረግም ነበረ ማለት ነው። ብቻህን ሄደ አድርገው በቃ ወይ ደግሞ ስብከትም ከሆነ የእውነት እንትን ብለህ በቃ ተለውጬበታለሁ ድኜበታለሁ ብለህ ሌላ በሌላ አጀንዳ ነበር እንትን። አንተ ግን አሁን ሰዎችን ያስብላል። በቃሽ በጣም ብዙ ነገር ነው መዘበዘው። እሷ የምትለው ምንድነው የአባቶችን አይነ ምድር ነው እየበላ ያለው ነው የምትለው። እሷ ብቻ አይደለች፣ በጣም ብዙ እንደው በጣም ስለገረመኝ ነው ይሄ። በተለይ ይሄ አጭር ነገር የለመደ አይምሮአችን ምንድነው እዛው ያዝሽው ስልክ ላይ እንኳን እዚህ ያተሽ ከሆነ የሸቱ ቻናል ይታወቃል። ሸቱን ካወቅሹ ቻናሉን ታውቂያለሽ። ይሄ ፕሮግራም ምንድነው ብለሽ እንኳን ማየት ይገባችሁ ነበር ይሄን ያላችሁ ሰዎች። ግን ይሄ ከሙዝ የሚሰራ ቋርፍ የሚባል ገዳም ውስጥ የሚበላ የላማ ጣማ ያልሆነ ምግብ ነውና እኔ ግን ችኮላችን ደግሞ አለማፈራቸው ትንታኔው ብዛቱ እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያደርጋችኋል። ያካርጋችሁት በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ